በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥም በርካታ መልከ መልካም ወይም አማላይ የሚመደቡ በርካታ ወንዶች ማየትም የተለመደ ተግባር ሆኗል። እኛም በዛሬ ቪዲዮ 50 ሴቶችን ጠይቀን በሰበሰብነው ድምጽ መሰረት 10 ወንድ አማላይ አርቲስቶችን በደረጃም እናስቀምጣለን። በዝርዝር ውስጥም ሁላችሁም ልትገምቱት እንደምትችሉም ከግሩም ኤርሚያስ እስከ መሐመድ ሚፍታ ከሄኖክ ድንቁም እስከ ድምፃዊ ወንዴ ማክን ተካተዋል። እንዲሁም በርካታ ያልተጠበቁ አርቲስቶችም በ50 ሴቶች ምርጫ ውስጥም ተካተዋል። ውበት እንደ ተመልካች ነውና እናንተም ውድ ቤተሰቦቻችን የእናንተ ወንድ አማላይ የምትላቸውን 3 ወንድ አርቲስቶችን በኮሜንት መስጫ ሳጥንም አጋሩን። ከ10ኛ ጀምረን እስከ 1ኛ የምናስደምጣችሁ ይሆናል። ቪዲዮውን ላይክ እና ሰብስክራይብ ማድረግ ጀምሩ። እኛ ወደ ቀጣዩ እናልፋለን። 10ኛ ሰለሞን ቦጋለ። የአንደኛ ዓመት ዩኒቨርሲቲ ኢንጂነሪንግ እያለ የመዝናኛ ዓለምን የተቀላቀለው አዲስ አበባ ተወልዶ ያደገው ሰለሞን ቦጋለ በዚህም ዝርዝር ውስጥም 10ኛ ደረጃ ላይም ተቀምጧል። ምንም እንኳን አንዳንዶች ከእድሜው ጋም ተያይዞ የፊቱ ውበት አሁን ላይ የለም ቢሉም 50 በላይ ፊልሞችን ከ15 በላይ የመድረክ ቲያትሮችን እንዲሁም ወደ 8 የሚጠጉ የቴሌቪዥን ተከታታይ ድራማዎች ላይም የተሳተፈው ሰለሞን በሰበሰብነው ድምጽ መሰረትም በዚህ አማላይ ወንድ አርቲስቶች ዝርዝርም በ10ኛ ደረጃ ላይም ሊቀመጥም ችሏል። 9ኛ ያያራድ ማሞ በኢቢኤስ ቴሌቪዥን ላይ ይተላለፍ በነበረው ሞጋቾች የተሰኘው ተከታታይ ድራማ ላይም የዶክተር ፋኑኤልን ገጸ ባህሪ በመወከልም ሲጫወት በሕዝብ ዘንድም ይታወቃል። እንዲሁም ሲቲ ቦይ እንደ ሀበሻ ሁለት ልብ ከሰራቸው ፊልሞችም ጥቂቶቹ ናቸው። ጂምናዚየም ከሚያዘወትሩ የተስተካከለ ተክለ ቁመና ያላቸው አርቲስቶች መካከልም የሚመደበው ይህ አርቲስት በዝርዝር 9ኛ ላይም ተቀምጧል። ከፊልም ስራም በተጨማሪም አትክልት በማስዋብ ስራ በመሰማራት የተለያዩ ኤምባሲዎችና ትላልቅ ግቢዎችን በማስዋብ ስራ የተሰማራው ያያራድ በተለያየ ከቅርብ ጊዜ ወዲህ ደግሞ እየሸሸ የገባውን ጸጉሩን ካስተካከለም በኋላ አማላይነቱ ከፍ እንዳለም በምርጫው ያካተትናቸው ሴቶችም ምስክርነታቸውን ሰጥተውታል። ምናልባት ጸጉሩ ባይስተካከል ኑሮ ከዚህ 9ኛ ደረጃ ዝርዝር ውስጥም ይካተት ይሆን? መልሱን ለእናንተ ትሰናዋል። 8ኛ ባህሬን ከድር ከእስልምና እምነት ተከታይ የሆኑት ጥቂት የሀገራችን አርቲስቶች መካከልም አንዱ የሆነው ባህሬን ከፊልም ስራውን በተጨማሪም በሞዴሊንግ ይሰራ እንደነበርም የሚታወቅ ሀቅ ነው። በተለይም በአንድ ወቅትም የነበረው የሞዴሊንግ ውድድር ላይም ለብሶት የነበረው ሱፍ 70 ሺህ መሸጡም ትልቅ መነጋገሪያም ሆኖ እንደነበርም የሚታወቅ ነው። አዲስ አበባ 7ኛ አካባቢ ተወልዶ ያደገው ባህሬን ከድር ከ15 በላይ ፊልሞችን በትወና ተሳትፎ በብዛትም የሚሰራቸው ፊልሞች ላይም ወንዳ ወንድና ተደባዳቢ ገጸ ባህሪያትን በመወከልም ይታወቃል። እኛም በሰበሰብነው ድምጽም 8ኛ ደረጃነቱን ያገኘም ምርጥ ወንድ አማላይ አርቲስት ሆኖ ተቀምጧል። 7ኛ መሐመድ ሚፍታ የጎንደር ዩኒቨርሲቲ ተማሪ እያለ የሞዴሊንግ ኢንዱስትሪውን በመቀላቀል መጀመሪያ ፋሽን ሾው ያቀረበው መሐመድ ሚፍታ የተከለከለው እጩ ሰላይ፣ ጃንደረባው እናም በሌሎች በርካታ ፊልሞችም እንዲሁም በኢትዮጵያ ሕዝብ ዘንድም ትልቅ ተቀባይነትም አግኝቶ ነበር እና በኢትዮጵያ ቴሌቪዥን ይተላለፍ በነበረው ገመና በተሰኘው የቴሌቪዥን ድራማም በመተወንም ይታወቃል። በዚህም የገመና ድራማ ከሕዝብ ጋር በስፋትም እንዲታወቅ አድርጎታል። ተወዳጅነትን የሚያገኘው መሐመድ ሚፍታ አማላይ ከሚባሉ የሀገራችን ወንድ አርቲስቶችም 7ኛ ደረጃ ላይም ሊቀመጥም ችለዋል። 6ኛ ቸርነት ፍቃዱ ከቅርብ ዓመታት ወዲህ የፊልምን ዓለም የተቀላቀለው በርካታ አድናቂዎችን ያገኘ የሀገራችን አርቲስቶች መሃል ቸርነት አንዱ ነው ቢባልም ማጋነን አይሆንም። በትወና ብቃቱ ብዙዎችን ያስገረመም ሲሆን በተለይም ሕዝብ ዘንድም ተቀባይነትን ያገኘው ኪያ በተሰኘው ፊልም ላይም አይነ ስውር ሆኖ በተሳተፈበትም ፊልሙም ተጠቃሽ ነው። በብዙ እንስቶች ዘንድም ውብ ፈገግታ እንዳለው የሚነገርለት ቸርነት ፍቃዱ ከውበቱ ተጨማሪም ጥቱ ጸባይም ተወዳጅነቱን ከፍ አድርጎታል። በሃይማኖቱም የኦርቶዶክስ ሃይማኖት ተከታይ የሆነው ይህ አርቲስት በእምነቱም ጠንካራ እንደሆነ የቤተ ክርስቲያን ውስጥም ያሉ አገልግሎት ላይም እንደሚሳተፍ የቅርብ ወዳጆቹም ይናገራሉ። የበርካታ አርቲስቶች መፍለቂያ የሆነው ኳስ ሜዳ አካባቢ የተገኘው ቸርነት ፍቃዱ በዚህ ውብ አርቲስቶችም ዝርዝር ውስጥም 6ኛ ላይም ሊቀመጥም ችለዋል። 5ኛ ሄኖክ ድንቁ ከስራው በላይም ዕውቅናን ያገኘው ሄኖክ በተለያዩ ጊዜያትም ከተለያዩ ሴቶች ጋር ስሙ በተደጋጋሚ በማህበራዊ ሚዲያ ሲነሳም ይስተዋላል። በተለይም ከሜላት ነብዩ ጋር
ቀለበት እስከ ማሰር ደርሶ የነበረው የፍቅር ሕይወቱን ዝነኝነቱንም ከፍ አድርጎታል። ሞዴል፣ የማስታወቂያ ባለሙያና ተዋናይ የሆነው ሄኖክ ድንቁ በበርካታ ፊልሞች ላይም ሲሳተፍም ከህዝብ ጋር በትልቁም ያስተዋወቀውም ስራው ግን በኢቢኤስ ቴሌቪዥን ይተላለፍ የነበረው ዘመን ድራማ ነው። ጂምናዚየም ከሚያዘወትሩና የተስተካከለ ተክለ ቁመና ያለው ሄኖክ ድንቁ ረጅም ቁመቱም የተስተካከለ ግርማ ሞገስም እንዳለውም መሆኑን ብዙ ሰዎችም ይመሰክሩለታል። በዚህም ምርጫ ላይም በተሳተፉት 50 ሴቶችም ድምጽ መሰረትም ሄኖክ ድንቁ በአምስተኛ ደረጃ ላይም ወንድ አማላይም ሊቀመጥም ችሏል። አራተኛ ሄኖክ ወንድሙ ከ628,000 በላይ ኢንስታግራም ተከታይ ያለው ሄኖክ ትራፊኳ፣ ሸፍ ቁጥር 2፣ ሶማሊው ባንዳም፣ ፍቅር ተራና የእግዚአብሔር ላይም ፊልምም ከሰራቸው መካከልም ተጠቃሽ ናቸው። በተለይ ጥርስ የማያስከድነው ጨዋታ አዋቂነቱና በስፖርት የተገነባው ሰውነቱ አማላዊነቱን ከፍ እንደሚያደርገውም ቢነገሩም አንዳንዶች ግን የቁመቱ ማጠርና የፀጉሩ መሳሳትም ውበቱን ዝቅ እንዳደረገውም ይናገራሉ። ሆኖም ግን በሰበሰብነው ድምጽም በርካቶች ነጥቦችም በማግኘት አራተኛ ላይ መቀመጥም የከለከለው የለም። እናንተ ውድ ተመልካቾቻችን ከተጠቀሱት ወንድ አማላይ አርቲስቶች መካከል የእናንተን ወንድ አማላይ የምትሏቸውን ከ1 እስከ 3 ኮሜንት ሴክሽን ላይ አስቀምጡልን እያል እኛ ወደ ቀጣዩ እናልፋለን። ሶስተኛ አማኑኤል ሀብታሙ በመልከ መልካምነቱና በተጨማሪም በትወና ብቃቱም ቢሆን ብዙዎች የሚመሰክሩለት አማን ሶስተኛ ላይም ተቀምጧል። ኢትዮጵያዊ የቆዳ ቀለም ፈገግታውና እርጋታው ተወዳጅነትን ከፍ ያደረገለት እንደሆነም በብዙዎች ዘንድም ይነገራል። ከረቡኒ እስከ እንሳሮ ከስቄልሙት እስከ ማን ያዘዋል የተለያዩ ገጸ ባህሪያትን በመወከልም አቅሙን አሳይቷል። በ50 ሴቶች ምርጫም ደረጃ ላይ ሶስተኛ ደረጃ ላይም መያዝን ችሏል። ሁለተኛ ድምፃዊ ወንድ ወሰን ወይም ወንዴማክ። ወንዴማክ በዚህ ዝርዝር ውስጥም የተካተተ ብቸኛ ድምፃዊ ሊሆን ችሏል። ሌላ መካተት የሚገባው ድምፃዊ ካለ ኮሜንት ሴክሽን ላይም አጋሩን እያልን ወደ ቀጣዩ ቪዲዮአችን እናልፋለን። ብዙዎቻችን ከድምፃዊና የግጥም ደራሲ ዜማ ባለቤት የሆነው ወንዴማክ ጋር የተዋወቅነው ምን ይጥራሽ በሚለው ሙዚቃውም ነበር። ከዚህም በኋላ 80 እንዲሁም ሸባርጊው ፋሽን ነው የሚሉ ስራዎችም የሚዘነጉ አይደሉም። ከተለያዩ ተዋናዮችን ጋር ከሄኖክ ወንድሙ ጋር በመሆን ጂምናዚየም ውስጥም ስፖርት እየሰሩ የሚለቁት ቪዲዮ ኢንስታግራም ላይም የሚታወቁም ሲሆን በዚህም የተነሳ የተስተካከለ ተክለ ቁመና በመያዝም ሁለተኛ ደረጃ ላይም ሊቀመጥም ችሏል። እስካሁን ድረስ ቪዲዮውን እየተከታተላችሁን ከሆነ ቪዲዮውን ላይክ እና ሳብስክራይብ በማለት ቤተሰብ ይሁኑ። አንደኛ ግሩም ኤርሚያስ። ምናልባት አብዛኞቻችሁ ግሩም አንደኛ ላይ ሊቀመጥ እንደሚችልም እርግጠኞች ነበራችሁ። በዚህም ምርጫ በብዙ ነጥቦችን በመመለስም አንደኛ ላይም ሊቀመጥ ችሏል። ወደ ፊልሙም ከገባም ረጅም ዓመታትን ቢያስቆጥርም በማይዋዥቅ የትወና ብቃቱም ራሱን በመቆጠብና በማይመጥነው ፊልም ላይም ባለመሳተፍም በተለያዩ መልኩም ራሱን ያስከበረም አርቲስት ነው። በ1990ዎቹ አካባቢ ነበረ ወደ ፊልም ኢንዱስትሪውም የተቀላቀለው። በ1997ም ከሰራቸው ከነ ሄርሜላ ፊልም ጀምሮ ስርየት፣ አማላዩ፣ ተፈጣሪ፣ 79 የመሳሰሉ በርካታ ድንቅ ፊልሞች ላይም መሳተፍም ችሏል። በሰበሰብነው ድምጽ መረጃም 50 ሴቶችን በመጠየቅ አንደኛ ደረጃ ላይም ሊቀመጥም ችሏል። በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥም በርካታ መልከ መልካም ወንድ አማላዮችም እንዳሉም ይታወቃል። ውበት እንደ ተመልካቹ ነውና ውድ ተመልካቾቻችን ለእናንተ ከ1 እስከ 10 የምትሏቸውን ወንድ የኢትዮጵያን አክተሮች ኮሜንት ሴክሽን ላይ ስማቸውን አስቀምጡልን እያል እኔ የዛሬውን ቪዲዮአችን ከዚህ ላይ እንቋጫለን። ለእናንተ ይህን ቪዲዮ ጋበዝ። ቸር ቆዩልኝ። ይህ ሐሜት ፕላስ ዩቲዩብ ቻናል ነው። ሳብስክራይብ የምትለውን በተን ጠቅ አድርጉና ቤተሰብ ይሁኑ።